ኤላን ታፈቅሪያለሽ፣ ጆኒን ደግሞ ማጣት አትፈልጊም። ኤላን እስካሁን ትኩረት አልሰጠውትም ነበር። ላንቺ ልስል በእኔ ፍቅር ጨርቁን እንዲጥል ባላደርገው እኔ ሰብል አይደለም። እስከ ዛሬ ልቤን አላምንም ነበር። ዛሬ ግን በቃ አመንኩት። በምን ጉዳይ? አሁን እዚህ ዝቅ ብዬ እየሳልኩ ሰብለ ትመጣለች ሲለኝ አትመጣም ያልኩት ስንከራ በዚህ ሰረቅራቃ ድምጽሽ ተጠቅመሽ ከካሌብ ቡጢ እንዳዳንሽው ነገረኝ። ድምጼ ሰረቅራቃ ነው እንዴ? እንዴ ሰረቅራቃ ነው እንዴት ያለሽ እንዴ? አስቢው ካሌብን ከድብድብ ባል ቡጢውን አስቶ ወዳንቺ ካዞረ ሰረቅራቃ ነው ማለት ነው። ስለዚህ ዝፈኝበት። እሱንም አጥቡ። የምር ግን የኔን ጎዶሎ ነው ሞላሽልኝ። እኔ በአጋጣሚ የራሴ የሆነ ቀጠሮ ኖሮብኝ ትቼው ሄድኩኝ። በመሃል የሆነ ነገር ሆኖ ቢሆን ኖሮ ጸጸቱን መቼም ቢሆን አልችለውም ነበር። ቢሆንልኝማ አብሬ ብደባደብ ደስ ይለኝ ነበር። እሱ ግን እንዴት ትከተኛለሽ? ከዚህ በኋላ አጠገቤ እንዳደርሽ ብሎ ጥሎኝ ሄደ። ብርክቲ ከክፋት አትይበት። እሱ እኮ ላንቺ አስቦ ነው። እዚህ ድረስ የመጣሁት እኮ ለሱ ብዬ ነው። እንዴት እንደዚህ ይለኛል? ደግሞ ያለሱ ማን አለኝ? ይኸውልሽ ራሱ ሲረጋጋ መጥቶ ያወራሻል። አለበለዚያ እኔ እንዲያወራሽ አደርጋለሁ። አሁንም አረፍዷል። እሱ ራሱ ተሰምቶት መጥቶ ይቅርታ እንዲጠይቀኝ ነው ማደርገው። እንደኔ ግን እልባት ትጋቡ ባይ ነኝ። አንቺም ተከተለሽ ሄድሽው ለሱ ስላሰብሽ ነው። እሱም ቢሆን እንደዛ የተናገረሽ አንቺ እንዳትጎጂበት ብሎ ነው። ይሄ ደግሞ መተሳሰባችሁን ያሳያል። ይልቅ ትናንት የሄድክበት ነገር ተሳካለ? መቼስ በጣም ትልቅና አሳሳቢ ነገር ቢሆን ነው ጥሩ ላይ የቀረኸው። አዎ ተሳክቶልኛል። አይጥፍ እርፍ። እቺ ልጅ በቃ ያልደረሰችበት የለማ። የግቢው ወንድ ሁሉ አይትረፍሽ ተብላ ነው የተላከችው። ይሄው ናታን ነበር የቀራት። እሱንም መረብ ውስጥ አለችው። በጭራሽ አላወቀችኝም ማለት ነው። መረባን በጣጥሽ ድጋሚ ወንድ እንዳታጠምድበት ነው ማለት። ምን ያደረክ ይመስልሃል? እሱን አንቺ ንገሪኝ። አንተ አጠገቤ እንዳደርሽ ስትለኝ ጓደኛ የሚሆነኝ እየፈለኩ። ምርጫሽ ግን የተሳሳተ ነው። አዎ ከማጋ መሆን እንዳለብኝና እንደሌለብኝ አንተ ነው የምትመርጥልኝ። በኔና በነካሌ መሀል ያለውን ነገር እያወቅሽ እንዴት እነሱን ለመቀራረብ ትሞክሪያለሽ? እሱ አንተ ችግር ነው። ካንተ ሌላ እዚህ ግቢ እማውቀው እነሱ ነበር። እነሱ ለመቅረብ እየሞከርኩ ነው። ይኸውልሽ ብርክቲ፣ የማይሆን ጨዋታ ለመጫወት እየሞከርሽ ነው። አታስብ፣ አጫወቱን አቀበታለሁ። ብርክቲ ለምን አሰምኝም? ይሄ ነገር ዞሮ ዞሮ አንቺን ነው የሚጎዳው። ደግሞ ትናንትና እኮ ድምጽሽን ሰምቶታል። ባንተ መጎዳቱ እንደሆነ ለምጄዋለሁ። እና ደግሞ የኔ ድምጽ እንዳልሆነ ለጆኒም ለካሌብም አሳምኛቸዋለሁ። እንዴት አደረገሽ? እሺ ቆይ ስለምታስጠይ ነገር ስራሽ ሁሉ ምንም ስለማይጥም ጣመሽ አልጣመሽ ጉዳይ አይደለም። ዋናው ነው የምፈልገው ነገር ላድርግልሽ። ጉዳይሽ እኮ ቪዲዮ መስራት ብቻ እንዳልሆነ አውቃለሁ። እና ምንድነው እባክሽ? ሁሉንም ወንዶች እንዲወዱሽ ማድረግ። ካሌብ ላይ ተሳካልሽ ማለት ይኸውልሽ ጆኒ ላይ የሚሳካልሻል ማለት ግን አይደለም። እሺ ልክ አንቺ ኤላ ላይ እንደምታረጊው ማለት ነው። ኤላን በተለየ መልኩ አይቼው አላውቅም። ተግባርሽ ግን አይመስልም። ምን ሳደርጋየሽ? ሁሌ ተደብቀሽ እኮ እንደምታገኙ አውቃለሁ። እያንዳንዱን እንቅስቃሴሽን ስከታተል ነበር። አንቺ ምንድነው የማይሆን ነገር የምትዘባርቂው? ቆይ ለምንድን ነው እንደዚህ ሙጥኝ ያልሽበት? ዓለም ብታስጠነቅቅሽም ልትሰሚያት አልቻልሽም። ትሰሚኛለሽ? በምክንያት ካልሆነ ኤላን አግኝቼው አላውቅም። ከፍቅር የበለጠ ጉዳይ ይኖራል ታዲያ? አሁን ገና የማይሆን ነገር ማያያዝ ጀመርሽ። እኔ ፍቅረኛ አለኝ። ከፍቅረኛዬ ደግሞ እራቂ። በግድ የማልፈልገው ነገር ውስጥ እየከተትሽኝ ነው። ካልሆነ ምን ልትሆኚ? እኔ በተፈጥሮዬ የፈለኩትን ነገር ተይስባል አልወድም። ሀገሬንም ለቅቄ የመጣሁት በዚህ ባህሪ ነው። እሺ ኧረ እና አትከልኪኝ ይብስብኛል እያልሽኝ ነው? በግድ ጆኒ እንድቀርበው እየገፋፋሽኝ ነው። ያላሰብኩት ነገር አታሳስቢኝ እያልኩሽ ነው። ብታስቢ ምን ልታመጪ ነው? የኔ ሳላደርገው አልተወውም። በእርግጥ እኔ እንዲሆን አልፈልግም፣ ግን በፍቅሬ ካዝረከረኩት በኋላ እተወውና ለእል እንደተጠቀምኩበት ነግረዋለሁ። የዛኔ ወይኔ ወይ አንቺ በህይወት እንቆያለን። ገባሽ? ችግር የለውም።
የፈለግሽው ሞክሪ። እልባት ታጋቢኝ ግን ጥሩ ነው። ስሚኝ፣ አቅምሽን አውቀሽ ብትቀመጪ መልካም ነው። ከማን ጋር እየተጋጨሽ እንደሆነ አልገባሽም። ያንቺ ሚስጥር እኔ ጋር አለ። አለምን አግዢኝ ብላ ታግዘኛለች። እማትይኝ ከሆነ ህይወትሽን እሬት ነው ማረግብሽ። ካሁን በኋላ አብረሹ ባይሽ እገልሻለሁ። አንቺ ግን አይደብርሽም? ጆኒን የመሰለ ፍቅረኛ እያለሽ ከኤላ ጋር እንደዚህ መሆን? ቆይ አንቺ ልጅ ሲነገርሽ አሰሚም እንዴ? ከኤላ ጋር ምንም ነገር የለኝም። ሴት ነኝ። የሴት ልጅ ስሜት መረዳት አይከብደኝም። ኤላን ታፈቅሪያለሽ፣ ጆኒን ደግሞ ማጣት አትፈልጊም። ስለዚህ ምክንያት እየፈጠርሽ ኤላ ሌላ ሴት እንዳይ እያደረግሽው ነው። ከዛማ ከጆኒ እንከን ስታገኝ ጆኒን ትታሹ ትሄጂና ከኤላ ጋር ነገሮችን ታመቻቻለሽ። አገኘውሽ አይደል? እሱ መስሎሽ ነው። ይኸውልሽ እኔን አታውቂኝ። ከፈለኩ ሁለቱን ነው ማሳጣሽ። ስለዚህ አርፈሽ ብትቀመጭ ይሻልሻል። ወይኔ ሰብለ እቺ ልጅ ድንገት መጣ ህይወቴ እንደዚህ ትበጥብጣው። ኤላን እስካሁን ትኩረት አልሰጠውትም ነበር። ላንቺ ልስል በእኔ ፍቅር ጨርቁን እንዲጥል ባላደርገው እኔ ሰብለ አይደለም። ምን እዚህ ትምህርት ቤት ወደቀ ሲባል ተሰበረ፣ ታመመ ሲባል ሞተ ማለታቸው የማይቀር ነው። እሱስ ልክ ነህ። እኔ እዚህ ግቢ ነገር መልመድ ነው የከበደኝ። አረ እንደውም ጥሩ ተላምደሻቸዋል። እንዳወራራችሁ እኮ ተሸክመው ምናምን የምትሄድ ነበር የመሰለኝ። ቆይ ምን ጥላይ እኮ መመታት ያለ ነው። መቼስ እኔ ስደበድበው እሱ በሱ ጨብጦ ያየኝ። ቆይ ከማን ጋር ተደባድበ ነው? እንትን ሰፈር ነው ሰፈር። ካሌብስ ከማን ጋር ተጣልቶ ነው? ያው የግሩፕ ጸብ ስለነበር ነው። እቺ ልጅ ግን ከጆኒ ራቂ ስላት አልሰማም ማለቻ። እና ቲክቶከር ብቻ አይደለህማ ጋንግስተርም ጭምር ነህ። አረ እንደዛ እንኳን አይደለም፣ ድንገት ግጭት ነው። ታድጊ በምን አንድ ሰው ቢያስቀይመኝ ሁለት የሚከላከሉልኝ ጓደኞች አሉኝ። አንደኛው ታዋቂ ቲክቶከር ነው፣ አንደኛው ደግሞ ካሌብ ነው። ቆይ ካሌብ የት ሄደ? አሁን እዚህ ነበር፣ ይመጣል። እሱም ተጎድቷል እንዴ? እንዴት ቻልሽበት ግን? ምኑ? ያየሽውን ጸብ እንዳላይ የሆነ ማውራቱ ነው። አልገባኝም። ትላንት ስንደባደብ አይተሽናል እንዴ? ማ እኔ? አዎ አንቺ። ጆኒዬ ይሄ ድብድብ ትንሽ አዞረበ መሰለኝ። እኔ ልላያችሁ እችላለሁ። በመሀል አንቺን ድምጽ የሰማው መስሎኝ ነበር። ዋው በጣም ደስ ይላል። ምናልባት ይሄን ሰሞን አዲስ ድምጽ እኔን ስለሰማ ከሁሉም ጋር የተመሳሰለብ ይሆናል። ቆይ አንቺ ልጅ ግን ምን ነግርሽን አልሰማም አልሽ አይደለ? ምን ነገርሽ? ሰብሊ ተረጋጊ እንጂ። አንተ ማታውቀው ነገር ስላለ ነው። ቆይ ጆኒ መቅረቤን ለምንድን ነው ያልወደድሽው? ነገረ ስራሽ ደስ ስለማይለኝ። ጆኒ አንተን ከማድረግ ቪዲዮ እንስራ ከማለት ውጭ ያደረኩት ነገር አለ? ትሰሚኛለሽ? ከፍቅረኛ ይራቂ ማለት አማርኛ ነው። ምክንያቴ ተዋጠልሽም አልተዋጠልሽም አያገባኝም። ቪዲዮ አብረሹ እንዳሰሪ ስትኝ እሺ አልኩሽ። ከኤላ ውጭ ምግባባው እሱንና ካሌብን ነው። የራሽ ጉዳይ አይመለከተኝም። እዛው ኤላሽ ላይ ሄደሽ ሙጫ መሆን ትችያለሽ። ጆኒን ለቀቅ። ይሄን ያላስከፈው ስላልመሰለኝ ይቅርታ። ሰብሊ ምንድን ነው ያደረግሽው? ካሳዘነች ሄድና ተከተላታ። ከመቼ ጀምሮ ነው እና አንቺ ሰላም እንባባል? ከዛሬ ጀምሮ ብንጀምርስ ማን ይከራከረናል? እኔ ደግሞ ካንቺ ጋር ምንም እንዲኖርኝ አልፈልግም። ቆይ ለምንድን ነው እኔ እንደዚህ እንደ ጠላት ከመታየ? ቆይ ምንድነው ከኔ ይፈልግሽ? ቀስ ተጎድተሃል እኮ። አይመለከትሽም። አንተና ጆኒ ተቀጠቀጣችሁ። እቺን ለማውራት ነው የሁሉ ዙሪያ ጠምጠም ሄድሽው? እኔማ ቀጥታ ወደ ጉዳይ ብገባ ተናደክም ባክ ዱብ እንዳይል ብዬ ነው። ካሌብ በእናትህ አንድ ውለታ ዋለልኝ። የምን ውለታ ነው የምውልልሽ? እስኪ ደብዳቤ ከናገናኝና የካሌብን ጥጋብ ብርድ ስላረክልኝ አመሰግናለሁ ልበል። ምናልባት ለማውራት አፉን መክፈት ከቻለ ነው። ሆሆ አንተ ብዙ ደብድበኸዋል ማለት ነው። እንዲህ ስታይ ከሆነ ልፍስፍስ ነው የምትመስለው። ወሬሽን ጨረሽ? አይዞክ እንግዲህ እሺ። ወንድ ልጅ እንደዚህ እየተደበደበ ነው የሚጠነክረው። ያ ናታን ተብዬሽን ቀጥቅጬልሽ ይሄንን ምክር ለሱ ታደርጊዋለሽ። እሺ
እንዳትሞክሮ ይቅርብ። ናታን ከያዘክ እንደ ደማከሴ እሽት ነው የሚያረገሽ። ፈሪና ቦቅባቃ መሆኑን ብታቂማ ኖሮ እንደዚህ አፍሽን ሞልተሽ አትናገሪም ነበር። ናታንን እንኳን እሱን አንተንም ጠንቅቄ ነው ማቀህ። ምን አለበት ወንድ በሆንሽና ይሄን ምላስሽን በጥፊ ባስዋጥኩሽ? ምን ሴት መታክ እንዳትባል ፈርተ ነው ወይስ በጥፊ ሲመታት እሷ እንደባላ ደበደበችው እንዳትባል ነው? ወይኔ ካል የማንም መጮች አሉ። ቆይታ ያለሽ ባላሳይሽ እኔ ወንድ አይደለሁ። እሱን እናያለን። አሁን ግን እስክታሳየኝ እንዳመክ ቀስ እሺ ሚሰው ነው እንዴት ነሽ? እንዴት ነህ? ደህና ነኝ ፈጣሪ የተመሰገነ ይሁን። ባይዘው እስከ ዛሬ ልቤን አላምንም ነበር። ዛሬ ግን በቃ አመንኩት። በምን ጉዳይ? አሁን እዚህ ዝቅ ብዬ እየሳልኩ ሰብለ ትመጣለች ሲለኝ አትመጣም ያልኩት ስንከራከር ነበር። አንተ መቼም ልክ ሆነህ አታውቅም። ልቤ ልክ ከሆነ ብቻ በቂ ነው። ይሄ ጥጋብ የነፋው ልብክ ልክ ሆነ አልሆነ ምን ጥቅም አለው? አንቺ ገብተሽበት እኮ ነው በጥጋብ ንፍት ያለው። እኔ እስከማውቀው ድረስ አንድ ቦታ ብቻ ነው ያለኝ። እሱም የጆኒዬ ልብ ብቻ ነው። ጆኒ ልብ አለው እንዴ? ለዛውም በጣም ንጹህና አፍቃሪ ሆነ ነው። ምን ዋጋ አለው? እንደኔ ለመፈቀር አልታደለ። አፍቃሪዎች በዙብህ ማንነትን ስላላወቁ ነው። አንቺ ሳታቂ ነው እንዲያፈቅርሽ? እኔ ሰብለነኝ አንተን ማፈቅረ? በትክክል አዎ፣ አንቺ ሰብለኔን አፍቅረሽ አይኔን ካላየሽ ደስ ማይልሽ በምንም አይነት ቦታ ብትሆኚ እኔን ማግኘት የሚያስደስትሽ ተወዳጇ ሰብለ። ስማኝ፣ አንተ ጋር የምመጣው አፍቅሬህ እንደሆነ ከተሰማህ ሁለተኛ እንዳታገኘኝ ማድረግ እችላለሁ። አይ እንደዚህማ አታደርጊ፣ እሱ ሁለታችንን ይጎዳናል። አሁን ወደ መጣሁበት ጉዳይ ልግባ። ኦኬ እሺ ግቢ። ትናንትና ከጆኒ ጋር ተደባድበካል አይደል? ማን ያለሽ? የጠየቅኩህን ብቻ መልሰልኝ። ኦኬ አሁን ምን እንደተረዳው ታውቂያለሽ? እሺ እባክህ ምን ተረዳ? ጆኒ ስትየው በጣም ተጎድቷል። ስለዚህ እኔ ደህንነት አሳሰብሽና መጥተሽ ጠይቅሽኝ። ያ ማለት ደግሞ ከጆኒ ይልቅ ስለኔ እያሰብሽ ነው ማለት ነው። ከጆኒ ጋር መቼም አላወዳደርክ። እሱን እኮ ነው የምልሽ። ፈልገሽው ይሁን አይሁን አላውቅም፣ ግን ደግሞ ውስጥሽ በጣም ስለኔ እያሰበ እንደሆነ ነው እየተሰማኛለሁ። ይሄንንም ልብህን የነገረ? አይ አይደለም፣ ይሄንን እንኳን አይምሮኝ ነው። ይሄ ደነስ ጭንቅላት ልብህንም እያሳሳተው ነው። እንደዛ የሚባል ነገር የለም። አንቺ ልጅ ችግርሽ ምንድነው? እስከማውቀው ድረስ ምንም ችግር የለብኝም። ለምንድን ነው ፍቅረኛን እየተከታተልሽ ያለበት ድረስ እየመጣሽ የምታገኙ? ስሚ፣ ፍቅረኛ አለኝ። ያንቺን ፍቅረኛ እየተከታተልኩ ማገኝበት ምንም ምክንያት የለኝም። ምክንያት እንዳለሽማ ጠንቅቄ ነው ማቀው። አንቺ እንደፈለግሽ ማሰብ ትችያለሽ። የውስጤን እውነታ ግን አይቀይረውም። በፈጣሪ ቆይ ምን አይነት ፍጣጣ ነሽ? ስሚኝ፣ ጆኒና ኤላ የተጣሉ ስለመሰለኝ ልጠይቀው ነው የመጣሁት። እዛው ጆኒሽን ሄደሽ አትጠይቂው? እሱ እየዋሸኝ ስለመሰለኝ ለማረጋገጥ ነው የመጣሁት። በዚህ ሰዓት እኮ መሆን የነበረብሽ ጆኒ ጋር ነው። አንቺ ግን መተሽ ፍቅረኛን ታስጨንቂዋለሽ። ማድረግ ያለብኝን አንቺ አትነግሪኝም። ቆይ ሻው ለምንድን ማትሄጂው ነው? ወይስ ማለት የፈለግሽውን ሳትይ መጣውብሽ? ጉዳይን ጨርሻለሁ። ጥሩ፣ መንገዱ ይኸውልሽ። ያው የተፈጠረውን ነገር ታውቃለህ። አረ ኖርማል ነው እባክህ፣ ችግር የለውም። ጸቡም ቀጠሯችንም የጋራ ነበር፣ ግን ደግሞ ይሄ ነገር ተፈጠረ። ችግር የለውም ማን እረዳካለሁ። እና ታዲያ ትናንት እንዴት ነበር? ያው ሁለቱንም ገጠምኳቸው። ሁለቱም እኮ ፈሪ ናቸው። ናታን ስለሌለ አንገጥምክም ብቻህን አላሉ? አንዱም በተቃራኒው አጋጣሚ ለመጠቀም በጣም ጓጉተው ነበር። በእናትህ እስቲ እና ምን ተፈጠረ? ሁለቱንም አንዳንድ ለየ ብቻ ገጠምኳቸው። አንበሳ ወንድነትህን አሳያቸው። እና ሀሳበዬ ግን መጨረሻ ላይ ችግር ተፈጠረ። የምን ችግር? ብርክት እጇን አስገባች። ቆይ እንዴት? የሆነ ሳሌ ካሌብን ጥዩ ጆኒን እየመቱት እያለ ካሌብ ከወደቀበት ተነሱ ከኋላ ሊመታኝ ነበር። ከዛ እንደ ድንገት ብርክት እየተከታተለች ነበር መሰለኝ። ልቤ ብላጮች እሱ በዞረበት ቅጽበት እኔ የቀደምኩት ካሌብን ድጋሚ። እና አይቷታል ካሌብ? ማየት አላያትም፣ ግን ድምጿን ሳይሰማ አይቀርም። ለእሱ እንኳን ችግር የለም፣ መሸምጠት ይቻላል። ግን ቆይ እሷ እንዴት ልትመጣ ቻለች? እነ ጆኒ ሲያወሩ ሰምታ ነበር። ለዛ ነው የተከታተለችኝ ነበር።
ያ አሽቃባጭ ካሌብ አይቷት ባልሆነ በእናትህ። በፍጹም አላየትም። የፈጠነ ነው የቀደምኩት። ይኸውልህ እነሱ ይህን ነገር ካወቁ ግን ልጅቷ ከባድ ችግር ውስጥ ትገባለች። አሁን አቶ ይሄ ወሬ ግን በእኔና ባንተ መሀል ይቅር እሺ? አንተ ያማሃል እንዴ? ብቻ እሷ ሌላ ሰው እንዳትናገር እንጂ። እሷንም እንድትርቀኝ ነግሬያታለሁ። ለምን? ስለተከታተለች? አሁን አተን ራሷን ችግር ውስጥ እየከተተች ነው። እና ታዲያ ለሚያፈቅሩት ሰው ሲሉ ችግር ውስጥ መግባት ኖርማል ነገር አይደል እንዴ? እኔ ግን እንደዚህ አይነት ነገር አልፈልግም። እስኪ አስበው፣ እየተከታተለች እንደሆነ ቢታወቅ ምን ሊፈጠር እንደሚችል እኮ አይታወቅም። ምን እንዳያመጡ። ይኸውልህ ናቱ፣ እኔ በፍቅር እየተጎዳች ያለችው ይበቃኛል። በእኔ ምክንያት ሌላ ምንም አይነት ችግር ውስጥ እንድትገባ አልፈልግም። እሱ እኮ ልክ ነህ፣ ግን ደግሞ አንተም መራቁ የበለጠ ይጎዳታል። እንግዲህ ሌላ የተሻለ አማራጭ የለኝም። ቆይ እኔ የምለው ልቤን አለች ስትል ያማታል? አዎ ካልበላችና የተወሰነ ከተጨነቀሽ ለተወሰኑ ሰዓታት ትታመማለች። እና ታዲያ ይሄንን እያወቅህ ነው እንዴ ልራቃት የምትለው? ናቱ ሽና ቃጀልስ ቃጀልንማ አስለቀቅናት። ደስ ይላል። ግን የታገትኩት እኔ ቢሆን እንደሷ ትፋለምልኝ ነበር። ማን አባቱ ወንድ ነው አንቺን ደፍሮ የሚያግትሽ? አንዱ ጥጋበኛ አግቶ ቢደብቀኝስ? ይኸውልሽ አንቺን ለማግኘት ስል ዓለምን ነው መደበላልቃት። በአንቺ መጥቶብኝማ በጭራሽ አልፋተው። እውነት? እንዴት ነው ትጠራጠሪያለሽ እንዴ? እሱማ አልጠራጠርም እኮ። ለኔ ለምትለው ሰው የምትከፍለው ዋጋ በጣም ይገርመኛል። ይሄ እኮ ግዴታ ነው። የኔ የምትዩ ሰው ሲጎዳ እያየሽ እንዲህ ዝም ትያለሽ? እሱማ አይባልም። እና ካስጣልካት በኋላ ምን አለች? አልገባኝም። ያው የትኛውም ሴት እንደዚህ አይነት ጀብድ የፈጸመላትን ወንድ ዝም አትልም ብዬ። ምን ትለኛለች? የኔ አባት የኔ ጌታ ብላ ተጠመጠመችብህ አይደል? ከዛም ከንፈርህን ሳመችው። አንቺ ወሽ ምድር ወጣሪ። ያው ግምቴን ነው። ሲጀመር ብዙ ሆኖ እናስጣላት። ሲቀጥል ደግሞ ቃጀል እንደዚህ የምታደርግ ሰው አይደለችም። ለምን? በቃ አታደርግም። ለዛውም ደግሞ ያ ጊንጥ ቾቤ ይባል ልጅ እያለ። ቆይ እሱ ልጅ አሁንም ያፈቅራታል እንዴ? ያውም ነፍሱ እስኪጠፋ ቂጡ እስኪቃጠል ነው የሚያፈቅራት። ቃጀል ግን በጣም እድለኛ ናት። እሺ እንዴት? እኛ እንደ አፍቃሪ ያተናል። እሷ ግን ከአንድም ሁለት ነፍሳቸውን ሳይሳሱ የሚሰጡ አፍቃሪዎች አሏት። አረ እሱን እንኳን ለማያውቅሽ። ደግሞ ትናንትና በስልክ ምን ልትይ ነበር? ተው እባክህ። ለምንድን ነው የምትሆው? ንገሪኝ። በቃ አንዳንድ ነገሮች በቦታቸው ሲሆኑ ጥሩ ነው። መሲ እንግዲህ አታናጅኝ። ንገሪኝ፣ እየጠበኩሽ ነው። ሀሳቡ የኔ አይደል እንዴ? አልናገርም ማለትም እችላለሁ። አቺ ማን ጀምርልኛለሽ? እንግዲህ ህይወት እንዲህ ነች። አንዴ እድሉን ታመቻችልሃለች፣ ካልተጠቀምክበት ያከትምልሃል። ይኸውልሽ መሲ፣ እኔ እኮ እነ ሚኪ እየደወሉ እየጨቀጨቁኝ የደረስክ እያሉኝ ስለነበር ነው ስልኩን ያቋረጥኩብሽ። ንገሪኝ። እና እኔ ምን አገባኝ? መሲ በእናትሽ አታዝጊኝ። አሁን ይልቅ ምን ልትይኝ እንደነበር ንገሪኝ። እኔማ ያው ወደ አደጋ እየሄደ ነው፣ ፍቅሬን ሳልገልጽለት የሆነ ነገር ቢሆን ይቆጨኛል ብዬ ናታን አፈቅርሃለሁ ልልህ ነበር። መሲ በእናትሽ እንደዚህ አይነት ቀልድ አትቀልጂ። እውነቴን እኮ ነው። አንተ ግን ጊዜ ልሰጠኝ አትፈልግም። ያው ለጸብ እንጂ ለፍቅር ጊዜ የለኝም አልክ። ተመስገን ተመስገን፣ እንኳንም ስልኩን ዘጋሁት። ለምን? እጅ የሚል ቀልድሽን ከመስማት አለመስማቴ በስንት ጣሙ። አዎ ልቀልድ ነበር። አይገርምም? ያው ፈገግ ብለህ ወደ ጦርነቱ እንድትገባ ነበር። አረ እንዳሸንፍ። ይኸውልሽ ሁለተኛ እንደዚህ አይነት ቀልድ እንዳትደግኝ። ቀልድሽ ያስገድላል። ቆይ አሁንስ በህይወት አለው ብለህ ነው የምታስበው? አንቺ እኔም እኮ እጠራጠር ነበር። ያው እንዲሁ ዝም ብዬ ሳይሽ ዞምቢ ነው የምመስል። ዞምቢ ምን ነበር የሚያደርገው? ከቻልሽውን ነገር ብታረጊልኝ ደስ ይለኛል። ምን? ለዚህ ጉዳይ ቤዛ ሳታስበው በጣም እየረዳችኝ ነው። እናማ የበለጠ እንድረዳን ያሬድ የእውነት ወደ ውጭ ወጥቷል ወይስ እዚህ ነው ያለውን የሚለው ነገር ብታጣሪልኝ ደስ ይለኛል። ማን ነው ደግሞ ያሬድ? ፍቅረኛዋ ነው። ይኸውልህ ኬላ፣ እኔ በጣም ብዙ ስራ ነው ያለኝ። የእናንተን ዕቃ ማጣራበት ምንም አይነት ጊዜ የለኝም። እመኝኛል። ይሄ ነገር በደንብ የሚጠቅምሽ ይመስለኛል። እንዴት? ይኸውልሽ ያሬድ ያቶ ተሰማ ልጅ ነው። ቹቻ ደግሞ ለአቶ ተሰማ የሆነ መረጃ አቀብላለች። ቹቻ ያንን ነገር እንድታደርግ ደግሞ ያስገደደቻት ጸጋ ነች። ያ ማለት ጸጋና አቶ ተሰማ የሆነ ነገር አላቸው ማለት ነው። እና ያሬድን
እና ቤዛን አገናኝተን ነገሩን መወሳሰቡ ለኛ ቢጠቅመን ነው እንጂ አይጎዳንም። እና ታዲያ ይሄንን በምን ማጣራት ይችላልው? ትዝ የሚልሽ ከሆነ ለቤዛ ከያሬድ የተላከላትን መልእክት ልትቀበል ስትል ነግሬሽ ነበር። ያንን መልእክት ደግሞ ለቤዛ ሊሰጣት ሄደው አቶ መኮንን ይባላል። እሱ ደግሞ የአቶ ተሰማ ጋርድ ነው። እና መኮንንን የምናገኘው ከሆነ ነገሩን ያቀልልናል ማለት ነው። መኮንን? አዎ መኮንን። ምን ነው አልሚ፣ የሰማሽው ነገር አለ እንዴ? አይ ምንም የለም። እንግዲህ እስቲ የቻልኩትን ሞክራለሁ። በጣም አሪፍ። በቃ እኔ አሁን ስለደከመኝ ወደ ቤት ልግባ። ብርክቲ ትምህርት ጀመረች እንዴ? አዎ ጀምራለች። እና እንዴት ናችሁ? ምንም፣ ግን የሆነ ደስ የሚል ነገር የለውም። አንተን ብላ እንደመጣች አወቁ እንዴ? እኔ እንዴት እንደሆነ ባላውቅም ግን ሙሉ ግቢው አውቋል። ብቻ መጨረሻውን አይቼው ማለት አቤት። ደህና ነሽ? እርግጠኛ ነሽ? ቆይ እንዴት ልጅሽ? እርዳታ ይከሰለከ ብዬ ነው። የምን እርዳታ? ምንም እንኳን ባንተ በተማመንም እነሱ ሁለት ናቸው። የሚፈጠረው ነገር አይታወቅም ብዬ ነው። እሺ አይቶሽ ቢሆንስ? ይሁኛ ምን እንዳያመጡ ነው። ይኸውልሽ ብርክቲ፣ ልክ አላደረግሽም። በእርግጠኝነት ካሌብ ድምፅሽን ሰምቶታል። ቢሰማም ባይሰማም አይመለከተኝም። ለምን ሞት አይመጣም? አንዲት ነፍሴ ለአንተ አሳልፍ ይሰጣል። ይኸውልሽ ብርክቲ፣ በእኔ የተነሳ ችግር ውስጥ እንገቢ አልፈልግም። አሁን መጥቼ ካሌብን ባላስደነግጠው ምን ሊፈጠር እንደሚችል አስበኸዋል? ይኸውልሽ እኔ ነገር አያሳስበኝም። ምን ማድረግ እንዳለብኝ ጠንቅቄ ማክሶ ነኝ። አንቺ ግን እኔም እኔ ነገር አያሳስበኝም። ይኸውልሽ ብርክቲ፣ በእኔ ምክንያት አንድ ነገር ብትሆኚ ጸጸቱን አልችልም። እኔም አንተ ስትጎዳ ማየት አልችልም። ጸብ እስካላቆምክ ድረስ አንተን ለመርዳት ወደ ኋላ አልልም። ይኸውልሽ አቢብቲ፣ እኔ አንቺ እርዳታ ያስፈልገኝም። ምን እንደማድረግ ጠንቅቄ ማክሶ ነኝ። ሁሉም ነገር ባሰብካቸው መንገድ ሁሌ ሄዱ። ልክ እንደ ዛሬው ማለት ነው። ባደረኩት ነገር ባታመሰግነኝ እንኳን ልትቆጣኝ አይገባም። ይኸውልሽ እየተቆጣሁሽ አይደለም፣ ግን ደግሞ በማድረጋቸው ነገሮች ሁሉ ጣልቃ አትግቢ። አልችልም። አብሬ መሆን እንዳለብኝ እየተሰማኝ ዝም ማለት አልችልም። ጥሩ፣ እንደዛ ከሆነ ደግሞ ከኔ መራቅ ይኖርብሻል። ኤላ ምን እያልክ ነው? ብልሽን የማትሰሚኝ ከሆነ ግንኙነታችን እዚህ ጋር ያበቃልሽ። ቆይ ኤላ በዚህ ያህል መጥፎ ነገር ነው እንዲያደርኩት? እኔን ለመርዳት ብለሽ እንድትጎጂ ስለማልፈልግ እየጠበቅኩሽ ነው። ቆይ ለምንድን ነው የማትረጂኝ? ትዝ ይላል ያኔ ምንህም ሳሉን ተደባድባ አስጥለኸኛል። ታዲያ እኔ ለምወደው ሰው በሞትስ ምን ችግር አለው? በደንብ ስሚኝ። ምናልባት ካሌብ ትናንትና አንቺ ነበርሽ ወይ ብሎ ከጠየቀሽ አይደለም ብለሽ ሽምጥጥ አድርጊው። እሺ ደግሞ እኔን ለመርዳት ብለሽ ችግር ውስጥ ራስሽ የምከችው ነገር ካሁን በኋላ ታቆሚያለሽ። ኤላ እንዳትከተኝ። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ላይ ቻናል በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር እንግዲህ በባለፈው ክፍል ላይ በክፍል 249 ላይ እንግዲህ ኤላ ካሌብንና ጆኒን ብቻውን ያለ ናታን እርዳታ ቀጥቀጥ አድርጎ እንደደበደባቸው አይተን ነበረ። እንግዲህ በሰዓቱ አንድ ችግር ሊፈጠር ነበረ። ኤላ እነሱን በሚደበድባቸው ሰዓት እንግዲህ ካሌብ ራሱን ስቶ ወድቆ እሱ ደግሞ ጆኒን እየደበደበው እያለ ነገር ግን ካሌብ ከወደቀበት ይነሳና አጠና አንስቶ ኤላን እንግዲህ ሊመታው ነበር ከኋላ። በዚህ ቅጽበት እንግዲህ ብርክቲ ድንገት እየተከታተለቻቸው ስለነበረ ያሉበት ግጥሚያ ያለበት ቦታ በዛ ቅጽበት እንግዲህ ደርሳ ኤላን ከጉዳ ወጣዋለች። ምክንያቱም አሁን ጥሩ ሁኔታ ላይ ላይሆን ይችል ነበረ። በዛ ላይ በአጠና ነው ከኋላ የሚመታው፣ እንግዲህ ቅንጭላቱ ሊመታው ይችል ነበረ እና በዚህ ሰዓት እንግዲህ ድንገት ብርክቲ ብቅ ትላለች ማለት ነው። ያሉበት ቦታ በጣም ጎድጓዳ ስለሆነ እሷ ከላይ ትንሽ ብቅ ስትል ነበር። እንግዲህ ካያችሁ ልቤ ብላ ኤላን ትጠራዋለች። ኤላ በቅጽበት ዘወር ብሎ እንግዲህ ልጁን ይመታዋል በእግሩ ማለት ነው እና በካልቾ ነው የመታው። በነገራችን ላይ እዛው እንደተቀመጠ ነው እንግዲህ ካሌብን ወገብ ዛላሆና ብሎ እዛው ያጋደመውና ነገር ግን ካሌብ ልቤ የሚለውን ድምጽ ሰምቷል ማለት ነው። ልጅቷን ዝሮ ለማየት ግን ኤላ ጊዜ አልሰጠውም። እዛው እንዳለ ነበረ የጣለውና መሬት ላይ ዙሮ ማን እንደመጣ ማየት አልቻለም። ብርክቲ ነበረች። ነገር ግን ድምጿን ሰምቷት ነበር በትክክል ካሌብ ማለት ነው።
እና እንግዲህ ከደበደባቸው በኋላ ብርክትን ይዞ ከዛ አካባቢ የሩጠው ነበር የሄዱት። እና ከዛ በኋላ እንግዲህ ብርክቴና ኤላ ተጣልተዋል ማለት ነው። ኤላ በእኔ ምክንያት ችግር ውስጥ እንድትገቢ አልፈልግም፣ እኔን አፍቅረሽ የምትሰቃየው አንሶ ሌላ ችግር ቢገጥምሽ ራሴን ይቅር አልለውም በማለት ከዚህ በኋላ በእኔ ችግርና በእኔ ጸብ ውስጥ ጣልቃ እንዳትገቢ ቢላትም እሷ ግን ብችል ራሱ ብደባደብ ደስ ይለኛል፣ አንተ ችግር ውስጥ እየገባ ዝም ማለት አልችልም ስትለው እንግዲህ እንደዛ ከሆነ ከኔ መራቅ አለብሽ በማለት ከዚህ በኋላ እንዳትደርሽብኝ ወይም ደግሞ ከኔ አጠገብ እንዳትደርሽ ብሎ እንግዲህ ትልቅ ማስጠንቀቂያ ሰጥቷታል። ታዲያ እንግዲህ ብርክቲ ከዚህ በኋላ ያደረገች ያለችው ነገር ትንሽ ለኤላ በጣም አስጊ ነው ማለት ነው። የኤላ ጥላቶች የሆኑትን ካሌብንና ጆኒን በጣም መቅረብ ጀምራለች፣ ወይም ደግሞ የእነሱ ግሩፕ ውስጥ መገኘት ጀምራለች። በሌላ በኩል ደግሞ ከምንም በላይ እሷ በዛን በድብድቡ ቦታ ላይ ተገኝታለች ብለው ካሌብና ጆኒ እየጠረጠሯት ይገኛሉ። ምክንያቱም እንግዲህ አንተን በሚደበድብ ሰዓት እኔ ነቅቼ ተነስቼ ነበረ፣ ከኋላው ልመታው ስል ግን የሆነ ድምጽ ልቤ የሚል ድምጽ ተጠርቶ ነው እንግዲህ ኤላ የዞረውና እኔን የመታኝ እንጂ ዛሬ እሱ አያሸንፍም ነበረ። ስለዚህ እዛ ቦታ የመጣችው ሴት አንዲት ሴት ያ ድምጽ ደጋግሜ ስሰማው የብርክቲ ድምጽ ነው፣ እዛ ቦታ ላይ የመጣችው ብርክቲ ናት በእርግጠኝነት ብለው እንግዲህ ብርክቲን ለማውጣጣት እየሞከሩ ይገኛሉ። በሚገርም ሁኔታ ብርክቲ ደግሞ በጣም አደገኛ ልጅ ናት። ምንም ነገር ማድረግ የምችል ከኤላ የባሰች ይለኛ ናት በነገራችን ላይ። እና እንግዲህ በእነሱ ቤት እነሱ ብልጥ መሆናቸው ነው እና እሷን ለማውጣጣት እንግዲህ ያልሄዱበት መንገድ የለም። እሷ ግን ምንም እንዳላወቀ መስላ እንግዲህ ስታያቸው ምን ኩናችሁ ነው ምን ገጥሟችሁ ነው በማለት ስታስተዛዝናቸው ነበረ። ፈጣሪ ማራችሁ እያለች እንግዲህ ካሌብስ ተጎድታ ነው እያለች እንግዲህ ወሬዋን ትቀጥላለች። ነገር ግን ጆኒ አንድ ጥያቄ ጠይቃት፣ እንዴት ቻልሽበት ማስመሰሉን የድብድቡ ቦታ ላይ ነበርሽ እኮ ሲላት፣ ማኔ እንዴት ነው እንደዚህ ሊሆን የሚችለው? ጭራሽ እዚህ ትምህርት ቤት ውስጥ አዲስ ድምጽ የኔን ስለምትሰሙ ተመሳስሎባችሁ ነው እንጂ በማለት የጆኒን አፍ ታዘጋዋለች። ጆኒ እንግዲህ በነገሩ ደንግጦ ዝም ብሏል። ልጅቷን ለማውጣጣት እየሞከሩ ነበረ። በዛ ላይ እንግዲህ ካሌብም አላረፈም። እዛ ቦታ ላይ ያንቺን ድምጽ ሰምቻለሁኝ ብሎ ሲላት፣ እንዴት ነው ነገሩ? በጋራ ነው እንደ እናንተ ሰዎች ያፈቅራችሁኝ? ከኔ ፍቅር ይዟቸዋል ማለት ነው አንተና ጆኒ በማለት ለካሌብም ስትመልስለት ነበረ። እንግዲህ ይህን ነገር ታዲያ ቀድሞ ኤላ አስጠንቅቋታል። እዛ ቦታ ላይ መገኘትሽ ትልቅ አደጋ አለው ላንቺ ጎዱሻን። ስለዚህ እንደተገኘሽ በፍጹም አንቺ እንደነበርሽ ያ ድምጽ ያንቺ እንደነበረ ማወቅ የለባቸውም ሸምጥጭ ብሏት ነበርና ቀድሞ እንግዲህ እሷም እንዴት መጫወት እንደምችል እኔ ያውቅበታለሁ አንተ እንድታስረዳኝ አልፈልግም ብላለች። ከኤላ ጋር ተጣልተዋል፣ ወይም ደግሞ ኤላን ለማናደድ የሆነ እርቀት እየሄደች ትገኛለች። አሁን ላይ እሷ ወደ እነሱ ጎራ ሄዳ እንግዲህ ከካሌብ ጋር ፍቅር መጫወት ጀምራለች። ኤላ ካጠገቤ እንዳደርሺ ካላት በኋላ ለእሷ ደህንነት ብሎ ነው እንግዲህ እንድትጎዳ አይፈልግም። አስቡት፣ ተወደዋለች፣ እሱ ደግሞ አይወዳትም በፍቅር ደረጃና ሌላ ደግሞ ችግር በሱ ምክንያት ውስጥ እንድትገባ ስላልፈለገ ነው። እሷ ግን እሱ ሌላ ችግር ውስጥ ለማስገባት እንግዲህ እንደምታዩት ከካሌብና ከጆኒ ጋር ገጥማለች ማለት ነው። ወደ እነሱ ግሩፕ የተቀላቀለች ይመስለኛል። ያም የሆነው እንግዲህ አጠገቤ አትድረሽ የተባለውን ትዕዛዝ ከሰማች በኋላ ነው። እሱን ለማናደር ለማስቀናት እየሄደችበት ያለው እርቀት ይመስለኛል። እሱ ፊት እየነሳት ነበረ እንዳትጠጋ ወይም ደግሞ እንደ በፊቱ እንዳትሆን ማለት ነው። እና ይህንን ነገር ተጠቅማ እንግዲህ ካሌብን ሄዳ ከሱ ጋራ የሆነ ሌላ አይነት ግንኙነት አስመስላ እንግዲህ እያስመሰለች ግንኙነት ጀምራለች። ይሄ ነገር ልክ እንዳልሆነ ኤላ ሊያስረዳት ቢሞክርም እሷ ግን አንተ ስለተጣላቸው ነው ያልጣላቸውም፣ በዛ ላይ ደግሞ ካንተና ከነሱ ውጭ ማቀው ሰው የለም በማለት ከኤላ ጋራ እልህ ተጋብታለች። እስከ መቼ እንደሆነ ባላውቅም ማለት ነው። ይሄ ነገር ግን ለኤላ ጥሩ አይሆንም። ምክንያቱም ካሌብም ሆነ ጆኒ እሷን ተጠቅመው ኤላን ሊጎዱት ይችላሉ። ምክንያቱም እሷን ጎዷት ማለት ኤላ በቀላሉ አይለቃቸውም። በሌላ በኩል ደግሞ ሰብለ እንግዲህ ጆኒን ማን እንደመታው ብትጠይቀውም ሊነግራት አልቻለም። ለምን ወሬው እንዲሰማ እንዳልተፈለገ ባላውቅም እንግዲህ በባለፈው ካያችሁ ጆኒ የኤላን እጅ ሰብሬዋለሁ ብሎ ያው እሱ ይሁን አይሁን አይታወቅም። ኤላም እሱ እንደሰበረው አያውቅም። የሰበረው በኒንጃ ሙድ የሚመጣው ሰውዬ ወይም ደግሞ ኒንጃው የሚባለው ነው፣ ባለማስኩ ማለት ነው። ታዲያ እንግዲህ በዚህ ሁኔታ እያሉ ግን እሱ እኔ እንደመታው አስወራለኝ ብሎ ለክብሩ በጣም ነው የሚጨነቀው ጆኒ።
ግን አሁን ኤላ ሲደበድባቸው ነገሩ ትምህርት ቤት ውስጥ ማንም ሰው እንዲያውቅ አልተፈለገም። ሰብለ እንኳን ጆኒና ካሌብን ማን እንደደበደባቸው ማወቅ እየቻለች አይደለም። አሁን ላይ ሰብለን እንግዲህ አለምና ብርክቲ ጠምደው ይዘዋታል። ሰብለ በድብቅ እንደተለመደው ኤላ ማግኘት ጀምራለች። ብርክቲ ደግሞ ከስሯ እየተከታተለቻት ነው። የት ምን እንደምታደርግ ሰብለን ስትከታተላት ነው የምትውለው። በዛ ላይ አለም ደግሞ ግልጽ የምታውቀው ነገር ነው። ስለዚህ ሁለቱም እንግዲህ ከኤላ አጠገብ ባገኟት ቁጥር አይንሽን ላፈር እያሉ እያንገበገቧት ይገኛሉ። ሰብለ እስከዛሬ ድረስ እንግዲህ ኤላን እንደምታዩት ስትግደረደር እሱ ደግሞ እንድትወደው አድርጓታል። ወደዋለች። በቃ ይሄን ማድረግ ችሏል። እሱ ከጆኒ እሱን እንድታፈቅረው አድርጓታል። ጆኒን ፍቅረኛ አድርጋ ይዛ እሱን ደግሞ እንድታፈቅረው ከልቦ አድርጓታል። እንግዲህ ነገር ግን ደግሞ ጆኒን ያለ ምክንያት ትታ ወደ ኤላ መሄድ አትችልም። ያ ከባድ ነገር ነው። ስለዚህ እየተግደረደረች እንግዲህ ብርክቲ ብትመጣም አሁን ላይ ግን ብርክቲ እዚህ ትምህርት ቤት እግሯ ከረገጠ ጊዜ ጀምሮ ሰብለ ጥምድ አድርጋ ይዛታለች። ምንም አላደረገቻትም። በነገራችን ላይ የምታሳብበው በጆኒ ነው። ነገር ግን ጉዳዩ እሱ አይደለም። የኤላ ፈላጊ ወይም ደግሞ የኤላ አፍቃሪ መሆኗ ነው እንጂ ስለ ጆኒ ተጨንቃ አይደለም። በእርግጠኝነት ግን ስበብ ስላገኘች ምክንያቷ እሱ ነው። በቃ ከጆኒ አጠገባየውሽ ነው እያለች እና እንግዲህ ልጅቷን በገባችበት እየገባች እያንገበገበቻት ነው እሷን በተራዋ። ነገር ግን ይሄ ነገር እንግዲህ ወደ እልህ ተቀይሮ ብርክታይት እንግዲህ እኔ ኃይለኛ ነኝ፣ የተከለከልኩትን ነገር ከማድረግ ወደ ኋላ አልልም። ስለዚህ ሁለቱንም እንዳላሳጣሽ እያለቻት ነው። ምክንያቱም ከኤላን እንደምትወጂው አውቃለሁ። ኤላን ታፈቅሪያለሽ፣ ጆኒን ደግሞ እንደ ፍቅረኛ አድርገሽ ይዘሻል። ስለዚህ አሁን የምትፈታተኝ ከሆነ ሁለቱንም ነው ምንድን ነው የሚባለው ማሳጣሽ፣ ይቅርታ ለአማርኛ፣ ሁለቱንም ነው ማሳጣሽ እያለች እንግዲህ ብርክቲ ሰብለ ላይ እየፎከረችባት ነው። ይሄ ነገር ሰብለ የምታደርገው ነገር ጠፍቷታል። ምክንያቱም እኔ የተሻልኩ ነኝ ብላ ስለምታስብ ሰብለ እዛ ትምህርት ቤት ውስጥ አሁን ላይ ኃይለኛ ከሰው የባሰ መጥቶባታል። እንግዲህ ልጅቷን ለማስፈራራት ብትሞክርም ብርክቲ ግን የምትበገር አይነት አይደለችም። እንደውም ከሷ የባሰች የምታስፈራ እንደውም ልታሰጋት የሚገባ ልጅ ሆናባታለች ማለት ነው። ማንንም እንደማትፈራና ምንም ነገር ከማድረግ ወደ ኋላ እንደማትል እንደውም ከፈለኩ ጆኒን ፍቅር አስይዤ በፍቅሬ ጠብር ግፍ ካረኩት በኋላ ተወዋለሁኝ እልህ ተጋብቼ እንደነበረ ነግረዋለሁ ብላ እንግዲህ ሰብለን ጭስ እያረገቻት ነው። ታዲያ ሰብለ እንግዲህ በዚህ መሀል ምንድነው ያሰበችው? እስከዛሬ ድረስ ለኤላ ብዙ ትኩረት ሰጥቼው አላውቅም አለች። ከዚህ በኋላ ግን ኤላ በእኔ ፍቅር ጨርቁን ጥሎ እንዲያብድ አድርገዋለሁ እያለች ነው። እንግዲህ የፉክክር ቤት ሳይዘጋ ያድራን ይባላል። አሁን ላይ ሁሉም ኤላን ታፈቅሪዋለሽ እያሉ ሰብለን ማለት ነው። ከዛ ደግሞ ለሀጋብተው እንግዲህ ሳትፈልግ ለኤላ ፍቅሯ የተደበቀውን ግልጽ ልታደርገው ነው ማለት ነው። ፍቅሯን እስከዛ ድረስ አምቃ ይዛ የምትሰቃየውን ፍቅር በእልህ ልትገልጠው ነው። ኤላ እንዲወዳት ወይም ደግሞ ኤላን የወደደችው ልታስመስል ነው። ተወዳዋለች፣ ግልጽ እኮ ነው። ግን ነገር ግን ለራሷ እንደዛ እያለች ነው ሰብለ የምትሸውደው፣ ውስጧ ነው የምትሸውደው። ኤላን እንደማታፈቅረው አስመስላ ነውና ላለመቀበል ነው ሁሉ ነገር የምታደርገው እንጂ በደንብ እንደምታፈቅረው አንድ ቀን ቢቀር ትምህርት ቤት እንደምታብድ፣ አንድ ቀን ካላየችው ልታብድ እንደምችል ታውቀዋለች። እና እንግዲህ በዚህ የተነሳ አሁን ግን የምር ያፈቀረችው ወይም ደግሞ ስሜቷን ልታሳየው ነው ለኤላ ማለት ነው። እነሱን ለማናደድ ከዚህ በኋላ ኤላ እሷን እንዲወዳት እሷም ደግሞ የወደደችው አስመስላ እንበለው ግን ትወደዋለች። እሷ ግን እንደዛ አድርጋለሁ ነው እያለች ያለችው። እንግዲህ ከዚህ በኋላ ከኤላ ጋር ፍቅር እንደምትጫወት ሰብለ እየተናገረች ነው። እኔ ሰብለ አይደለሁም ኤላን በፍቅሬ ካላሳበድኩት እያለች ነው። እንግዲህ እሱም ደግሞ በእኔ ፍቅር አብደሽ በኤላ ፍቅር አበድኩ እያለሽ ልብስሽን እየበጫጨቅሽ ጸጉርሽን እየበጣጠሽ እንድትሄጂ ነው የምፈልገው እያለ ሲፎክርባት ነበር። አሁን ደግሞ እሷ እንግዲህ በፍቅሬ ጨርቁን አፍስዬ አሳብደዋለሁ እያለች ትገኛለች። እንግዲህ ማን ያሸንፍ እንደው ባናውቅም ሰብለ ግን የማትወጣው ነገር ውስጥ የገባች ይመስለኛል። በጣም ተነጫናጭና ኃይለኛ ሆናለች። በዛ ላይ አለምና ብርክቲ ደግሞ ጥምድ አድርገው ይዘዋታን ከስር እየተከተሉ እያሰቃዩት ይገኛሉ። እሷም ደግሞ ሁለቱንም እንግዲህ ጠምዳ ይዛለች። ጉዳዩ ከኤላ ስለደረሱባት እንጂ ስለ ጆኒ ተጨንቃ እንዳልሆነ ግልጽ ነው። እና ውድ ቤተሰቦቼ እንግዲህ አፍላ ፍቅር ክፍል 200
250 ይሄን ይመስል ነበረ። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። መልካም ጊዜ። ባይ ባይ።